እምነት ስለ አብ ነው ይላል። አብን ወላዲ አስራጺ በማለት ማመን ነው። እምነት ስለ አብ ተነገረ። ወተስፋ ዲበ ወልድ፣ ተስፋ ተረፈ ቄርሎስ ላይ ነው ያለው። ተስፋ ስለ ወልድ የተነገረ ነው። ወልድን ተወላዲ ብሎ ማመን ነው። ተስፋ ወልድ ነው ይላል። ወፍጻሜ ውስጥ ለሕግ በመንፈስ ቅዱስ፣ ፍቅር ደግሞ ማለት አለ በመንፈስ ቅዱስ ፈጻሚነት አንድ መሆን ነው። ስለዚህ እምነት ስለ አብ ተነገረ፣ ተስፋ ስለ ወልድ ተነገረ፣ ፍቅር ስለ መንፈስ ቅዱስ ተነገረ። እምነት፣ ተስፋ፣ ፍቅር የያዘ ሰው አብ ወልድ መንፈስ ቅዱስን የማመኑ ማህተም ናቸው እነዚህ። አንድ ሰው በአብ በወልድ በመንፈስ ቅዱስ ስም አምኜ እኖራለሁ ብሎ ያንን እምነቱን የሚያሳየን በጸና እምነቱ በጸና ተስፋው በማይለያይ ፍቅሩ ነው። ሌላ ማስረጃ የለውም። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር፣ ስርቆት፣ ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚልህ ሰይጣን ነው ወዳጄ። አይሰማህም የሚልህ ሰይጣን ነው። እግዚአብሔር ማይሰማን ክርስቲያኖች ተስፋ አትቁረጡ። ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች ተስፋ አትቁረጡ። ታገሉት፣ ግን ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት። አውጣኝ፣ ከዚህ ኃጢአት አውጣኝ ያላችሁ ክርስቶስን ለምኑት። ክርስቲያን ተስፋ አትቁረጡ። ትላንትን ስታስታውስ እግዚአብሔር ያደረገልህን፣ ዛሬን ስትደሰት የፈጸመልህ ባለው፣ ነገን ደግሞ በተስፋ ስትኖረው ትረጋጋለህ። የተወደዳችሁ ወገኖቼ ሁል ጊዜ እንዲህ አይነት ሐሳብ በተለይ ወጣቶች ራሳችሁን የመናቅ ሱሰኛ የመሆን ሌላ ነገር ውስጥ ይመጣል። ከዚህ አለፍ ብሎም ደግሞ ራስን አጥፋ ስቀል የሚሉ ስሜቶች ሲሰማችሁ እነዚህን ሐሳቦች ብቻ እንድታስቧቸው ተናግሬ ያበቃለሁ። አንደኛ እግዚአብሔር ለኛ ባለው ፍቅር ላይ ጥርጣሬ ገብቷቸዋል ማለት ነው። አንደኛ። ሁለተኛ ትኩረቱንና ለኛ ያለውን ጥበቃ ጠፍቶብናል ማለት ነው። እግዚአብሔር እንደሚጠብቀን ተጠራጥረናል ማለት ነው። ሶስተኛ እና እጅግ የሚያሳዝነው ከሞት በኋላ ያለውን ህይወት ክደነዋል ማለት ነው። ምን ማለት መሰላችሁ? ለዚህ ኑሮ ካልተገባሁማ የዘላለሙ ህይወት ይቅርብኝ ማለት ነው ብላችሁ ወስናችኋል ማለት ነው። ህይወት እዚች ምድር ላይ ብቻ ያለች መስሏችኋል ማለት ነው። እጅግ የሚያሳዝነው ግን የደረሰብን ችግርና ያለንበት የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርጋችሁ እየቆጠራችሁት ነው ማለት ነው። ከእግዚአብሔር በላይ የሆነ ችግር ምድር የላት። ዝርዝሬ የማልጨርሰው ችግር አለ፣ እሱ ከእግዚአብሔር በላይ አይደለም። እግዚአብሔር ወዶ ታግሶ እግዚአብሔር ፈቅዶ መርጦ ለድህነታችን ካልሆነ በቀር እንዲሁ የሚተው መከራ የለንም። ይሄንን በቅጥነተ ህሊና እንድታስቡት ነው ወጣቶች። ለችግራችሁ መፍትሄ ቀን መስጠት ልመዱ ወገኖቼ። ትዕግስተኛ ሁኑ፣ አትቁነጥነጡ። እኔ አስታውሳለሁ ልጅ ሆኜ HIV ኤድስ የሚባል በሽታ እዚህ ከተማችን ውስጥ ገብታ ኢትዮጵያ ውስጥ ገብታ አስታውሳለሁ። በጣም ጥቂት ወጣቶች በተያዙ ጊዜ ሰውነታቸው ሲቆሳስል ጊዜ ወዲያው ራሳቸውን ማጥፋት ጀመሩ። አስታውሳለሁ ልጅ እያለሁ። ግን ይገርማችኋል፣ ጥቂት የታገሱ፣ ጥቂት ቀን የሰጡ፣ ለእግዚአብሔር እድል ፈንታ የሰጡ በጣም ብዙዎች በህይወት ተረፉ። እነዛ ደንግጠው ራሳቸውን አጠፉ፣ ተቁነጠነጡ፣ ትዕግስት አጡ። ዛሬስ ብዙዎቹ ከበሽታው አርፈዋል፣ ወልደው ከብደዋል፣ የጠወለገው ለምልሟል ሰውነታቸው። ለምን? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ቀን ጠበቁ። በቃ ተሳቀውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በአይን ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል።
እፈሯ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። ተሳቀቁ። ኃጢአት ከሆነ እንደ ቅጣት አትቆጥሩትም። ለምን ራሳችሁን ታጠፋላችሁ? ለምን ራሳችሁን ትሰቅላላችሁ? ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ታይቷል ማለት ነው። ራስን የምታጠፋ ከሆነ ራስን ማጥፋት ችግርህን ማጥፋት ሳይሆን ህልውናህን እንደሚያጠፋ ረስተዋል ማለት ነው። ህልውናህን ሳይሆን ችግርህን ለማጥፋት ልክ ተነሳ፣ ጸልይ፣ ስራ፣ አትተኛ። ኃጢአት ካልሆነ በቀር ምንም ነገር ስራ። በቃ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ይላሉ አንዳንድ አባቶች። ታላቅ ኃጢአት የሚሆነው በልብ ውስጥ የእግዚአብሔር ምሕረትና እግዚአብሔርን ስታጠፋ ነው። ራሱን የሚያጠፋ ሰው መጀመሪያ በልብ ውስጥ ያለውን ሀልወት እግዚአብሔር ሲያጠፋ ነው ወገኖች። ደግሞ አንዳንዶች ካልሄድን ብንሄድ ይሻለናል፣ እዛ ይሻለናል እንጂ እዚህ አልተሻለ እንዴት እዛ ይሻላል? እዚህ የተሻልክ ኮንኮንክ እኮ ነው እዛ የምትሻለው እኮ። ወዴት ነው የምትሄደው? የት ነው የምትሄደው? መሄጃ ሳታዘጋጅ ትሄዳለህ። አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻለናል እያሉ ወጣቶች የት እንደ ጳውሎስ ሳትወር ብንሄድ ይሻለናል። ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ፣ ተጋብያለሁ፣ ልሄድ ከክርስቶስ ጋር ልኖር ናፍቃ ያኔ ሂድ። አሁን ምን ሆነ ነው የምትሄደው? የት ነው የምትሄደው? ረፍት አይደለም፣ ወደ መከራ እኮ ነው የምትሄደው። ወደ ረፍት የሚሞቱ ሙታን ብፁዓን ናቸው ስራቸው ይከተላቸዋል ይላል። ብፁዕ እንድትባል አሟሟትህ ነው እንጂ የሚያምረው። እንደዚህ ሆነ ብሄድ የት ትሄዳለህ? እንደዚህ እንደቆሰልክ የት ትሄዳለህ? እንደዚህ ሱሰኛ የሆንክ የት ትሄዳለህ? በራስህ ላይ ጨክነ ማን ይራራልሃል? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። ሶስቱንም ከተውክ ቤተክርስቲያን አትዘምርልህም። ብትሞት ማህሌት አትቆምልህም፣ አትዘምርልህም፣ ፍትሃት አታረግልህም። ለምን? ሶስቱንም ክዳህላ። ሌላ ኃጢአት ብትሰራ አንተ ስላለ ንስሐ ትገባለህ። ራስህን ካጠፋ ግን እንዴት አድርገህ ንስሐ ትገባለህ? ለዚህ ነው እምነትም ተስፋም ፍቅር የሚያጠፋ ሰው ማትቆምለት ቤተክርስቲያን። ሶስቱን የሚያጠፋ ሰው ምንኛ ምስኪን ነው ወገኖች። ስለዚህ ወደ ፍቅራችን ወደ ተስፋችን የማንጠራጠረው እምነታችን ስንመለስ እንዲህ ካሉ ሐሳቦች እንርቃለን። አንተ የኔ ነህ፣ ተቤዥቻለሁ፣ አትፍራ፣ በስምህ ጠርቼሃለሁ፣ የበታች እንደሆንክ አታስብ፣ ከፍ አድርጌሃለሁ፣ ብቸኛ እንደሆንክ አታስብ፣ እኔ ወደ አንተ ዓለም ወርጃለሁ፣ ብዙ ዓለም አዘጋጅቼልሃለሁ። ስለዚህ እመነኝ፣ በተስፋ ጠብቀኝ፣ እወድሃለሁ። የሚያስጨንቅህን ሁሉ ለእግዚአብሔር ስጥ። ተስፋ ወደ መቁረጥ የሚደርስ ትካዜ እንዳይገባ። ያልፋል፣ ሁሉም ነገር ያልፋል። ከመጨረሻው ጀምረሽ አስቢው። እግዚአብሔር የተስፋ አምላክ ነው። ለዚህ ዓለም አይደለም ለሰማይ ዓለም ነው። ብንራብም ብንጠማም ብቻችንን ብንሆንም ቢጎልብንም ይሄ ዓለም ቢቀርብን የሰማይ ዓለም እንዳይቀርብን ሆነ ተዘጋጅ። አንተ ብቻ አይደለም ዓለም ሁሉ ችግር ላይ እስኪገባ ድረስ ብዙ መከራ ሊመጣ ይችላል። በእነዚህ ሁሉ መካከል መጽናት የምትችለው መንፈሳዊ ስንሆን ብቻ ነው። የሚያስጨንቀንን ለእግዚአብሔር ስንሰጥ ብቻ። መከበር ከፈለክ እግዚአብሔርን ፍራ። ለክብርህ ጠበቃ አታቁም፣ አትከላከል። ዝም ብለህ እግዚአብሔርን ፍራ። እግዚአብሔር ራሱ ያከብርሃል፣ ከፍ ያደርጋል። ሰዎች ጉድጓድ ቆፍረው ተራራውን ይናዱብህ፣ እግዚአብሔር ተራራው ጫፍ ላይ አቁሞ ከፍ ብለህ እንድትታይ ያደርጋል። እግዚአብሔር ይሄን ያደርጋል። እግዚአብሔር አይርሳችሁ እንጂ ሰው ይርሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁ እግዚአብሔር ግን ያየናል። ማንም የሆነ ያልሆነውን ሲጽፍባችሁ ዝም ብላችሁ አትዩ። ብራና የተከበረ ጸሐፊ፣ ያወቀ ጸሐፊ፣ የተማረ ጸሐፊ ነው የሚጽፍበት። ማንም ሰው መጥቶ አይለቀልቅበትም። ቀለሙም ተመርጦ ነው፣ ዕውቀቱም ተመርጦ ነው። የተጻፈ ሁሉ ብራና አይደለም። ማንም አይጻፍባችሁ። የክርስቶስ መጽሐፍ ነን። ሁላችሁ የክርስቶስ መጽሐፍ ነን በሉ።
የማን መጽሐፍ ናችሁ? የክርስቶስ መጽሐፍት እናንተ ናችሁ። በእውነቱ ማለት የምትነበቡ መጽሐፍ፣ የምትታዩ መጽሐፍ፣ የምትኖሩ መጽሐፍ፣ የምትፈውሱ መጽሐፍ፣ ዘላለም ርስት የምትወርሱ መጽሐፍ እናንተ ናችሁ። አንድ የወደክበትን ተረዳ፣ ሁለት ምክንያተኝነትህን ተው፣ ሶስተኛ ነገን አትፍራ። ብዙዎቻችን አሁንስ እሺ ንስሐ ልግባ ነገ ብወድቅስ፣ አሁንስ እሺ ልመለስ ነገ ብሳሳትስ። ብዙዎቻችን ነገን እየፈራን ኃጢአት ብሰራስ፣ እንደገና ብወድቅስ፣ እንደገና ብበድልስ፣ እንደገና ፍርሃት። ኦርቶዶክሳውያን የእግዚአብሔር ቃል በግልጽ እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 8 የወደቁ አይነሱምን? የሳቱስ አይመለሱምን? ይላል። አንድ ነገር አንርሳ፣ ብንወድቅ እንነሳለን፣ ብንሳሳት እንመለሳለን። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። እሱ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘሆሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ሆይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይለኝ። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድ ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ፣ ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚሁም አንዳንድ ሰው ሆነን ልስጥ ካልሆነ አየው ይህ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ? እንዲሁ እኮ አይድረስ እኮ ነው እናንተ